እሺ ቪዲዮ አለ ካልሽ ቪዲዮ ማን ጋር ነው ያለው? ሚኪ ጋር ነው ያለው። ስለዚህ ሚኪ ያሳየናል የምትይ? መኝታ ቤት ገብቷል። ታዲያ ምን እንጠብቃለን? ቪዲዮውን ገብተን እንየዋ። ርብቃ ከዚህ ቤት መባረር ብቻ ሳይሆን መታሰርም ያለባት። የሰራችው ትልቅ ወንጀል ነው። እንዴ በጣም ቆንጆ ሀሳብ፣ በጣም ቆንጆ ሀሳብ ነው። እንዴ ይሄ የማይመስል ተረት ተረትሽ ነው። የነገርኩ በሙሉ ተረት ተረት መሰለህ እንዴ? ቆይ ለምን ይመስላል እሷ ጋር ብቻህን እንድትሄድ ማልፈልገው? ለምንድን ነው? ቀድሞውኑ የእሷ ዓላማ ስለገባኝና ልጅቷ በቃ አስመሳይ ስለሆነች ነው። ሚጣ በቃሽ። ከዚህ በኋላ ስለ እሷ ምንም ነገር ክፉ ነገር እንድትናገር አይፈልግም። አሀ ለእሷ ብለህ እኔ ሊጮክብኝ? በጣም የምገርም ሰው ናት። ተረጋጊ ሚጣ። እኔ አንቺ ላይ ለመጮህ ፈልጌ አይደለም። አሁን ምንም እንዳትለኝ፣ አንድ ጥያቄ ብቻ ልጠይቅህ። ምንድን ነው እሱ? ልዕልትን ትወዳታለህ እንዴ? ቆይ ደግሞ የምን አይነት ጥያቄ ነው? ኡፋ የጠየቅኩህን ጥያቄ ብቻ መልስልኝ፣ ሌላ ምንም ነገር እንዳታወራ። እሺ ልዕልትን ወዳሃታል ወይስ አልወደድካትም? እኔ አሁን ላይ ለእሷ ምንም የተለየ ስሜት የለኝም። አትዋሽ ብሩኬ። እውነቴን ነው። አሁን ላይ እኔ ለእሷ ምንም የፍቅር ስሜት የለኝም። የወደፊቱን ግን አላውቅም። ሰላም የካያ ቤተሰቦች እንኳን በሰላም ወደዚህ ቻናል መጣችሁ። በአሁኑ ሰዓት እንግዲህ ካያዎች በጣም ውጅንብር ውስጥ ገብተዋል ማለት ነው። የሚኪያስ የርብቃ እንዲሁም ደግሞ የብሩኬ ጉዳይ በጣም አሳሳቢ ሆኗል ማለት ነው። በአሁኑ ሰዓት ላይ እንግዲህ የሶስታቸውን ጉዳይ እናያለን። ርብቃ በአሁኑ በጣም ከባድ ስህተት ሰርታለች ማለት ነው። ልዕልትን እንግዲህ የፍቅር ጥያቄ ከብሩኬ ትቀበል ነው ብላ በማሰብ ብቻ ልታጠቃት ወጣለች ማለት ነው። ያለችበትን ቦታ ስልኳን ደውላ ብትጠይቃትም መንገድ እየሄደች እንደሆነና ወደ ስራ እንደሚረፍድባት ሌላ ቀን ልታገኛት ብትፈልግም ግን ደግሞ በአሁኑ ሰዓት ላይ በዚህ ቁጣና ኃይለኝነት እንደተናደደች እያወቀች ርብቃ እንግዲህ ሄዳ ልዕልትን ልታገኛት ትችላለች ማለት ነው። ልዕልት ያላሰበችው ነገር ገጥሟታል። ፀጉሯን ይዛ ስትጎተት እንዲሁም በጥፊ ስትመታ፣ ከዚህ ባሻገር ደግሞ ይሄ የምታደርጊው ሁሉ ወንጀል ነው፣ ለምን እንደዚህ አይነት ነገር ታደርጊያለሽ? ለምን ስርዓት አይኖርሽም? በማለት እከስሻለሁ ስትላት ምንም ቢመጣ ማንንም አልፈራም በማለት እንግዲህ በጣም ከባድ ነገሮችን አድርጋባታለች በልዕልት ላይ ማለት ነው። በቅናት ተነሳስታ ነው ብሩኬ የማንም ሰው አይሆንም የኔ ብቻ ነው መሆን ካለበት ብላለች ማለት ነው። አሁን ሰዓት ላይ እንግዲህ ርብቃን ያናደዳት ጉዳይ ይሄ ቢሆንም በጣም ብዙ ነገሮች ያናደዷት የቆዩ ጉዳዮች አሉ። ብሩኬ እንደ ድንጋይ ነው፣ ምንም ቢያፈሱበት አይሰማውም፣ አይገባም። ምክንያቱም እሱም እየተጠራጠረ ነው አሁን ላይ ማለት ነው። የርብቃና እንዲሁም የልዕልት ሰጣ ገባ መግባት አሳስቦታል። ግን ደግሞ ቢሆንም እንደዚህ እዚህ ደረጃ ይደረሳሉ ብሎ ማንም የሚያስብ አልነበረም ማለት ነው። ልዕልት እንግዲህ ብሩኬን ታፈቅረዋለች፣ ትወደዋለች፣ አሁን ላይም ድረስ ትወደዋለች። ፍቅሯን ልትገልጽለት ቤቷ ድረስ ጠርተው ነገሩን ብታግባባውም ግን በአሁኑ ሰዓት ሀዘንተኛ ነኝ፣ ይህንን ጥያቄ ለመመለስ ጊዜ የለኝም ሲል ነበር ብሩኬ። ግን ደግሞ በማግስቱ ቆጭቶታል ማለት ነው። ልዕልት እንግዲህ ለመጨረሻ ጊዜ ከመወጋቷ ትንሽ ደቂቃዎች በፊት ልዕልት ላይ ደውሎላት ስልክ ትናንትና ማታ ያስቀየምኩሽን ይቅርታ ልጠይቅሽ ዛሬ እመጣለሁ ሲላት ነበር ማለት ነው። ይሄን እንደገና ደሟን አፍልቷታል ማለት ነው። ርብቃ በጣም ተንገብግባ ተናዳለች። ርብቃ እንደምናውቃት በጣም ቁጡ ኃይለኛ ነገር ጀምራ ወደ ኋላ የማትመለስ እንደሆነች ሁላችንም እናውቃለን። የቤተሰቦቿ ጸባያ መቀየሩ እንግዲህ ቤተሰብ ሲያብሰለስለው የሰነበተ ጉዳይ ነው ይሄ ጉዳይ። ከዚህ ባሻገር ደግሞ የጸባያ መቀየር ብቻ ሳይሆን ብሩኬ ይቺ ልጅ ምን ሆና ነው? ለምንድን ነው ትክክለኛ ፍቅር የያዛት? ከየትኛው ሰው ጋር ነው ማወቅ አለብኝ እያለ ሲመራመር ነበር። እንግዲህ ርብቃ ከማን ፍቅር እንደያዛት አልታወቀም። ግን ደግሞ ፍቅር እንደያዛት ያንን ሰው የምትወደው ሰው አልገባው አለ። ልክ እንዳንተ ነው ድንጋይ ነው ያለች ብሩኬን እንግዲህ ስትነግረው ነበረ። በአሁኑ ሰዓት እንግዲህ የሚኪያስና እንዲሁም ደግሞ የተከስተ ጉዳይ በጣም አሳሳቢ ነው። ተከስተ እየዛተበት ይገኛል። ሚኪያስም እንግዲህ እንደምናውቀው ተከስተን ካለመውደዱ ከጥላቸው የተነሳ የሚናገረው ንግግር በጣም አስቀያሚ፣ ከሱ የማይጠበቁ በጣም የወረዱ አስተሳሰቦችን ይዞ ሚኪያስ እንግዲህ ተከስተን በጣም በሰው ፊትም ብቻውንም ባገኘው ሰዓት ባገኘው ደቂቃ ሁሉ እየሰደበው ክብሩን የሚነካ ነገሮችን ያደርግበታል። ተራህ እስከሚደርስ ድረስ አንተ እንደፈለክ በለኝ፣ ግን የዛን ጊዜ ወየውልህ እያለው ይገኛል ማለት ነው። ሚኪያስ የሚናገረውን ንግር ወዶ የሚሆን ሳይወድ
ከሱ የበታች ሰው ስላገኘ በአሁኑ ሰዓት የሀብት ማማ ላይ ያለበት ሁኔታ ሚኪያስን እንግዲህ ለንግግሩ ለከት አሳጥቶት እየተሳደበ እንዲሁም ደግሞ ድሃዎችን በማንቋሸሽ ይገኛል ማለት ነው። በአሁኑ ይሄ በጣም ከባድ ስህተቶችን እየሰራ እንደሆነና ነገ እኔ በተራዬ እስቅብሃለው እበቀልሃለው እያለው ይገኛል ማለት ነው። ተከስተ የእውነት ይህን ነገር ለመጨረሻ ጊዜ ሊያደርገው ይችላል የሚያስብሉ ብዙ ሂደቶች አሉ። ግን ደግሞ አሁን ላይ እንግዲህ የእህቱ መጥፋት ጋር ተያይዞ እህቱ በአሁን ሰዓት ያለችበትን ሁኔታ ተመልክቶ ሚኪያስ ነገሮቹ ግራ ተጋብቶ ነው ያለው። ሚኪ በአሁኑ ከእህቱ ጋር አለመገናኘቱ ለአባቱ ደግሞ የብስራት ዜናን በመንገሩ ግራ ተጋብቷል። ጠጥቶም ሰክሮም ወደ ቤት ገብቶ እንግዲህ እየወደቀ እየተነሳ አባቱን ይቅርታ ሲጠይቅ አባቱን ሲያመሰግን ሲመሰጋገን አምሽቷል ማለት ነው። ይህ ግን የሆነው ነገር በጣም ከባድ ነው። ሚኪ ያልጠበቀው ብዙ ነገሮች ተከስተውበታል ከፊት ለፊቱ። ስለዚህ ይህንን እንዴት ሆኖ ሊወጣው ይችላል የሚለው ነገር ከባድ ነው። ምክንያቱም ደግሞ ሚኪያስ አሁን ከዛ ከአጋቹ ጋር ግብግብ ፈጥሯል። ከዛ ባሻገር ደግሞ ብር ይዘህና እህትህን እለቃለሁ በማለት የተጠየቀውን 700 ሺህ ብር ይዞ ቢሄድም ግን ደግሞ ያን 700 ሺህ ብር ይዞ ቢሄድም ካጠገቡ ሰው አስከትሎ ስለነበር የእህትህ ህልውና በቃ በእኔ እጅ ስር ነው በማለት ብሩን ሳይቀበል እሱም እጅና እግሩን ይዞ ተመልሷል ማለት ነው። ሚኪያስ እንግዲህ በዛ ምክንያት ጠጥቷል፣ ሰክሯል። ከብሩኬ ጋር ሰጣ ገባ ገብተው ብሩኬን እንግዲህ ያልተገባ ቃላቶች እየተናገረ አንተ ገዴ አይደለህም፣ አንተ ከመጣ ጊዜ ጀምሮ ህይወታችን ቤታችን ተመሳቀለ እያለ እንግዲህ ብሩኬን ትከሻውን እየደበደበ እየነገረው ነበረ። ብሩኬም በጣም ተናዶ እንቅ አድርጎ ይዞት ሲወዘውዘው ነበር ማለት ነው። ግን በጣም ያሳዝናል ይሄ ሁሉ ነገር ተደርጎበትም። ግን ደግሞ ብሩኬ መልሶ ወንድ አይደለህም ፈሪ ነህ አንተ ፈሪ ነህ እያለ ብሩኬን ፈተና ውስጥ ሊከተው ሲፈታተነው ነበር ሚኪያስ ማለት ነው። በስካር ውስጥ ሆኖ አንተ ናና ግደለኝ እያለ ይዘትበት ነበር እና ጨርሰኝ ገላግለኝ እያለው ነበር። እንግዲህ ብሩኬ ስሜቱን እንደምንም ብሎ ቢቆጣጠርም ግን ደግሞ የብሩኬ መጨረሻው ምን እንደሚሆን ባይታወቅም በአሁኑ ሰዓት ላይ ከባድ አጣብቂኝ ውስጥ ገብቷል እሱም። ምክንያቱም ደግሞ የልዕልትና እንዲሁም ደግሞ የርብቃ ጉዳይም ያሳስባል ማለት ነው። ከዛ ባሻገር የእህቱ መምጫ ትኬት አጦ መከራውን እያየ ይገኛል። በብር ጉዳይ ነው ከሚኪያስም ጋር የተጣሉት የነበረ። አሁን ላይ ይሄንን ብር ደግሞ ማግኘት አልቻለም። ይሄ ብር አልተገኘም ማለት ደግሞ ያው እንደምታውቁት ነው፣ ሁሉም ነገር ከባድ ነው የሚሆነው። ስለዚህ ልመና ውስጥ ገብቷል ማለት ነው። ግማሹ ብር ተገኝቷል፣ ግማሹ ብር ሙላልኝ ቢለውም ተሳብቆበት ስቆበታል ማለት ነው። እና እየለመነው መሆኑን ሲገባው በጣም የተናገረው ንግግር ልቡን ነክቶታል ማለት ነው። ለዚህ ነበረ ብሩኬ ከበድ ያለ ጭንቀት ውስጥ ገብቶ የነበረው ማለት ነው። እንግዲህ ልዕልት በአሁኑ ሰዓት ላይ በጣም የምታሳዝነው በዚህ ሰዓት ላይ እንደዚህ አይነት ቦታ ላይ እንደዚህ ሆና መገኘቷ በጣም ያሳዝናል። በተለይ ደግሞ በርብቃ ጉዳት መደረሱን ስታቅ ምን ልትል ይሆናል? ርብቃ እስከ መቼ ድረስ ነው ልትደበቅ ራሷንም የምትችለው? ምክንያቱም ልዕልት ልታስታውስም እንዲሁም በህይወት ልትኖርም ላትኖርም ትችላለች። የርብቃ ዕጣ ፈንታ ምን ሊሆን ይችላል የሚለው ከባድ ነው ማለት ነው።